ሰላም ቃሊ ነኝ። እንዴት ናችሁ? ዛሬ የምንወያየው ስለ ሃየር ሰልፍ ነው። ሃየር ሰልፋችን ምንድነው? እንዴት ነው ከኔክት ማድረግ የምንችለው? እንዲሁም ጥቅሞቹ ምን ይመስላሉ የሚለውን በዝርዝር እናያለን። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳን አውራ ነኝ። ዌልካም ቱ ማይ ቻናል። ከዚህ በፊት ስለ ሎወር ሰልፋችን ወይም ደግሞ ስለ ኢጎ በደንብ ተወያይተናል። ዛሬ ደግሞ በግልጽ የምንወያየው ወይም ደግሞ በዝርዝር የምናየው ስለ ሃየር ሰልፋችን ነው። ሃየር ሰልፋችን እንዴት ነው የምናውቀው? ምን አይነት ባህሪያቶች አሉት? እንዴት አድርገንስ ግንኙነት መፍጠር እንችላለን? ከዛ ደግሞ ወደ ህይወታችን አምጥተን ስንጠቀመው ደግሞ ምን አይነት ጥቅሞችን ሊሰጠን እንደሚችል ነው ዛሬ በዝርዝር የምናየው ማለት ነው። ይህንን ቶፒክ ስመርጠላችሁ የሆነ እንዴት ልበላችሁ በደንብ በዝርዝር እንድናወራበት እንድንወያይበት በጣም ነበር የፈለግኩትና ከዚህ በፊት የነበሩት ኤፒሶዶች ሲቀረጹ ምናምን ላወራ ፈልጌ ነገር ግን ኤነርጄቲክሊ ሬዲ አልነበርኩኝም እና ዛሬ ግን ያው በደንብ ሬዲ ሆኜ ከውስጤም ደስ ብሎኝ ነው እያቀረብኩላችሁ ያለሁት ለማለት ፈልጌ ነው። ሃየር ሰልፋችን ማለት የኛ ያው ቃሉ ራሱ እንደሚገልጸው ከፍ ያለው ማንነታችን ማለት ነው። የተለያዩ ቲቺንጎች ላይ ወይም ደግሞ አስተምሮቶች ላይ ብትመለከቱ ነፍሳችን ምናምን ብለው ሊጠሩት ይችላሉ፣ ወይም ኢንቱዊሽናችን ምናምን ብለው ትርጉም ሊሰጡት ይችላሉ። ዞሮ ዞሮ ሃየር ሰልፋችን ማለት ሁሉን የምታውቀው ነፍሳችን ማለት ናት። ከኛ ከፍ ብላ ቢገር ፐርስፔክቲቭ ያላት ወይም ቢገር ፒክቸሩን ማየት የምትችለው ማንነታችንን እና ትክክለኛ ማንነታችን ነው ሃየር ሰልፋችን ብለን የምንጠራው። ከሃየር ሰልፋችን ጋር መተዋወቅና መግባባት እንዲሁም ደግሞ ያንን ማንነታችንን መላበስ ህይወታችን በጣም በቀላል ሁኔታ እንድንመራው የሚያግዘን ነገር ነው። ሃየር ሰልፋችን እንዳልኳችሁ ሁሉን አዋቂ ናት፣ ዊዝደም አላት፣ ብልህ ናት ወይም ነው። ያው እንትን ጾታ ያለው ነገር አይደለም በነገራችን ላይ። እኔ ግን ያው ለማስረዳት ስጠቀም አንዳንድ ጊዜ እንደ ወንድ ወይም ደግሞ እንደ ሴት ሪፈር ላደርገው እችላለሁ። ጀንደር ያለው ነገር አይደለም። የኛ ሃየር ሰልፍ ነው፣ የኛ ከፍ ያለው ማንነታችን ነው፣ የኛ ሁሉን የሚያውቀው እዚህ ምድር ላይ ስንመጣ ምን ልንማር እንደመጣን፣ ምን አይነት ፐርፐዝ እንዳለን፣ ምን አይነት ሚሽን እንዳለን በግልጽ የሚያውቅና የሚረዳ ማንነታችን፣ አዋቂው ማንነታችን በጣም ይሄ ላቪንግ ማንነት ነው። ኢትስ ናት ሰምቲንግ ይሄ ጀጅ የሚያደርገን ወይም ደግሞ ይሆናል አይደለ ክሪቲሳይዝ የሚያደርገን ማንነት አይደለም። ሃየር ሰልፋችንን ስናውቀውና ስንረዳው ህይወታችን ፉልፊልድ መሆን ይጀምራል፣ ወይም ደግሞ ጋይዳንሳችን ክሊር የመሆን ነገር አለው ማለት ነው። አንዳንድ ጊዜ የምናደርጋቸውን ነገሮች ላናቅ እንችላለን። ውሳኔዎቻችን ላይ እርግጠኛ መሆን ሊከብደን ይችላል። ሃየር ሰልፋችን ጋር ከኔክት የምናደርግ ሰዎች ከሆንን ግን ምንድነው የሚሆንልን? የምንሄድበትን አቅጣጫ በደንብ አድርጎ ይጠቁመናል። ስለዚህ ዊ ኒድ ቱ አንደርስታንድ ሃየር ሰልፋችንን እንዴት አድርገን ልንጠቀምበት እንደምንችል ማለት ነው። እዚህ ምድር ላይ ያለን ሂውመን የሆኑ ኤክስፒሪየንሶች አሉን አይደለ? የሰው ኤክስፒሪየንስ የምንላቸው ህመሞች ሊኖሩን ይችላሉ፣ ቁስሎች ሊኖሩን ይችላሉ፣ ፍርሃቶች፣ ኢንሴኪሪቲዎች የመሳሰሉትን ነገሮች ኤክስፒሪየንስ እናደርጋለን። ሃየር ሰልፋችን እንዳልኳችሁ ሁሉን አዋቂ ናት፣ ሁሉን ነገር የምትረዳ ናት። ኢቨን እዚህ ምድር ከመምጣታችን በፊት እዚህ ምድር ስንመጣ ምን አይነት ትምህርቶችን ምን አይነት ሌሰኖችን እንደምንማር አንደርስታንድ ታደርጋለች። ከኛ የተለየ ማንነት አይደለም። ኢትስ ኦልሶ አስ ላይክ የሆነ የተነጠለ ነገር አይደለም። ኢትስ ፓርት ኦፍ አስ። ነገር ግን እዚህ ምድር ላይ ስንኖር አንዳንድ ጊዜ ጫጫታ ምናምን ይኖራል አይደለ? ላይክ ፕሮግራሚንጎቻችን አሉ፣ ሊሚቲንግ ብሊፎቻችን አሉ፣ ብዙ አይነት አስተሳሰቦቻችን ኢንተርፊር ያደርጋሉ ሃየር ሰልፋችንን እንዳናዳምጥ። እነዛን ጫጫታዎች ጸጥ በማድረግ ሃየር ሰልፋችንን የሚሰጠንን መልእክት ለማግኘት ጥረት ነው የምናደርገው ማለት ነው። በሃየር ሰልፋችን እና በኢጎ መካከል ወይም ደግሞ በሎወር ሰልፋችን መካከል ያለው ቢግ ዲፍረንስ ምን እንደሆነ ታውቃላችሁ? ሃየር ሰልፋችን አሁን ለምሳሌ የሆነ ከሰው ጋር ግጭት ውስጥ ወይም ደግሞ የሆነ ሰው ቢያስቀይመን ብለን እናስበው። እንደዚህ አይነት ሰናሪዮ ላይ ሃየር ሰልፋችን ምንድን ነው የሚለን?
ተረጋጉና ተመልከቱ ሲቹዌሽኑን። ያ ሰውም የተጎዳ ሊሆን ይችላል። ይሄ ነገር የተፈጠረበት የራሱ ሪዝን ሊሆን ይችላል። ምንድን ነው የሚያስተምረኝ? ምንድን ነው የሚያሳድገኝ ይለናል። ኦን ዘ አዘር ሃንድ ኢጎ ምን ይለናል? ወይም ሎወር ሰልፋችን ምን ሊለን ይችላል? ኦ ማይ ጋድ ኢን ዘ ሚድል ኦፍ ዲስ ኤፒሶድ ሪያላይዝ ያደረግኩት ነገር ያስቃል። ኢጎ ቨርስስ ሶል ብዬ ነው የጀመርኩት የመጀመሪያውን ኤፒሶድ እና ኢትስ ኦልሞስት ሲሚላር ላይክ ሃየር ሰልፋችን ኢዝ ዘ ሶል እና ግን የዛሬው ኤፒሶድ አይ ቲንክ ዲፍረንት የሚያደርገው ነገር ምንድን ነው? ሃው ከን ዊ ኮኔክት ዊዝ አወር ሃየር ሰልፍ በስነስርዓት ይሄ በደንብ አድርገን እንዴት አድርገን ነው ኮኔክት ማድረግ የምንችለው? እንዴት ነው ህይወታችንን እንዲመራ የምንፈቅድለት? ቴክኒኮቹ ምናምን የመሳሰሉትን ነገሮች በዝርዝር እናያለን። ግን ተመሳሳይነት አላቸው እና and also this is the last episode guys by the way የሲዝን 2 የመጨረሻው ኤፒሶድ ነው። በማስረዳት ወይም ደግሞ እንደዚህ በማብራራት ደረጃ አንድ ተጨማሪ ኤፒሶድ ይኖራል እንደ ባለፈው በት ያ ኤኒዌይስ ሲሚላሪቲው አሁን መሀል ላይ ብልጭ ስላለልኝ ነው። ሶ ግጭት ውስጥ ስንሆን ከሰዎች ጋር ወይም አለመግባባት ሲፈጠር ሃየር ሰልፋችን እንዴት እንማርበታለን፣ እንዴት እናድግበታለን የሚለውን ነገር ነው የሚያሳየን። ኦን ዲ አዘር ሃንድ ሎወር ሰልፋችን ወይም ኢጓችን ደግሞ ምን ሊለን ይችላል? ተበቀሉት፣ እንደዚህ አድርጉት፣ ምናምን ማሸነፍ አለብኝ፣ እንዴት እንደዚህ አድርጎኝ አልፈዋለሁ፣ ይቅርታ አላደርግለትም፣ ምናምን እንደዚህ አይነት ነገሮችን ይለናል ማለት ነው። ሶ ዳትስ ዘ ቤዚክ ዲፍረንስ። ሃየር ሰልፍ ስለ ማሸነፍ አይደለም የሚያሳስበው። ሃየር ሰልፍ እንዴት ነው ይሄንን ነገር ወደ ሌሰን ቀይረን እኔን እንዴት ነው ሰርቭ የሚያደርገኝ፣ እኔ እንዴት ነው የሚያሳድገኝ፣ እኔ እንዴት ነው የሚያገለግለኝ የሚለው ነገር ነው የሚያሳስበው እንጂ በልጦ መታየትን ከፍሎ መገኘትን አይደለም የሚያሳስበው ማለት ነው። ሶ this is the basic difference between the higher self and the lower self ወይም ደግሞ ኢጎ ብለን የምንጠራው። በነገራችን ላይ የመጀመሪያው ኤፒሶድ ላይም ኦፍ ኮርስ በደንብ በዝርዝር አውርተናል ይህንን ጉዳይ። ግን ኢጎአችን መጥፎ ነገር ማለት አይደለም። በጣም ብዙ ሰዎች በተለይ እንደዚህ spiritual awakening ወይ spiritual journey ምናምን የሚባሉ ነገሮችን በጥልቀት የማይረዱ ወይም ደግሞ ከላይ አንደርስታንድ የሚያደርጉ ሰዎች ኢጎ መጥፋት አለበት ወይም ኢጎን እንዴት አድርጌ ነው ምገለው ምናምን ይላሉ። ኖ ኢጎ የሚሞት ነገር አይደለም፣ ግን በሃየር ሰልፋችን መመራት ነው የሚያስፈልገው። ሰው ኢጎአችንን እንደ መጥፎ ነገር አድርጋችሁ አትመልከቱት ለማለት ነው። አንደርስታንድ አድርጉትና አገልግሎቱን ተጠቀሙበት። ፕሮቴክት ሊያደርገን ሰርቭ ሊያደርገን ነው እዚህ ምድር ላይ ኢጎ የተሰጠን። ያግዘናል ለአይደንቲቲ ለማንነታችንን ክሬት ለማድረግ ራሳችንን ከተለያዩ ነገሮች ለመጠበቅ የሚያገለግለን ነገር ነው። ሙሉ ለሙሉ መጥፋት ያለበት ወይም ደግሞ የሆነ እንደ መጥፎ ነገር ሳይሆን መመልከት ያለብን በሃየር ሰልፋችን ቁጥጥር ስር ነው መሆን ያለበት ነው። ኢጎ ድራይቭ ካደረገን በጣም ወደ ተለያዩ ወደማንፈልጋቸው ነገሮች እንድንገባ ሊያደርገን ስለሚችል ጀስት እኛ ሰርቭ እንዲያደርገን ወይም ደግሞ እንዲያገለግለን ብቻ ነው መጠቀም ያለብን። እና ኢጎ ምን ይለናል? የሆነ ብሳሳትስ፣ በወድቅስ ሰዎች ምን ይሉኛል፣ ይሳለቁብኛል ምናምን እንደዚህ እያለ የተለያዩ ሀሳቦችን ያመጣብናል። በሃየር ሰልፍ ምንድን ነው የሚለው? ባድግበትስ፣ ብማርበትስ፣ የተሻለ ነገር ባገኝበትስ፣ የተሻለ ልማድ ቢኖረኝስ ብሎ ነው የሚያስበው። የሆነ ምሳሌ ትዝ አለኝ። ላይክ ሲዝንቱን መቅረጽ ስጀምር እኔ ያሰብኩት ነገር ነበረ በዚህ መልኩ ነው ሲዝንቱን የምሰራው ብዬ ማለት ነው። ኢቨን የመጨረሻውን ኤፒሶድ ብታዩት የሲዝን 1ን ጥያቄና መልስ ላይ እንዴት ሲዝንቱ ላይ ምን እንጠብቅ ሲባል የመለስኳቸው ነገሮች ነበሩና but it didn't turn out that way ወይም ደግሞ እኔ በፈለግኩበት መንገድ አልሆነም ሲዝን 2። ያንን ደግሞ ሪያላይዝ ያደረግኩት ኦልሬዲ ላይክ ሰዓት ከሄደ በኋላ ነገር ነበርና መጀመሪያ ላይ እንደውም በቃ እኔ በፈለግኩት መንገድ ካልሆነ አልቀርጽም ምናምን ብዬ ረዥም ሰዓት ነበር ብሬክ ካስታወሳችሁና ኢቨን የተወሰኑ ኤፒሶዶች ተቀርጸው ራሱ ቁጭ ያልንበት ጊዜ ነበረ፣ የተለያዩ ቴክኒካል ኢሹዎችም ስለነበሩ። ኤኒዌይ በኋላ ላይ ግን ምን ሆነ፣ በቃ ጀምሪው አለኝ ሃየር ሰልፌ ላይክ ጀስት ጎ ላይክ ከዛ በኋላ እያደግሽበት ትሄጃለሽ፣ እየተማርሽበት ትሄጃለሽ። ላይክ ባይ ዱዊንግ ባይ ለርኒንግ ቀስ በቀስ ነው እንጂ የምታድገው ወይም የምታድጊው ወይም የምንማረው ኢትስናት የሆነ በአንድ ጊዜኛ እንደምንፈልገው ሁሉ ነገር ተስተካክሎ አልቆ ፐርፌክት ሆኖ ላይመጣ ይችላል አይነት ነገር ነው። ሃየር ሰልፋችን ለመማርና ለማደግ ራሱ የሆነ ስፔስ ይሰጠናል ማለት ነው። የሆነ ፐርፌክት መሆን አለበት ማለት አይደለም ይለናል ሃየር ሰልፋችን። ኢጎ ግን ምንድን ነበር የሚለው? አይ እንደዚህ መሆን ስለነበረበት፣ አይ አሁንማ በቃ እንደዚህ ቢልሽስ፣ ሰው ቢስቅብሽስ፣ እንደዚህ ቢያረግሽስ፣ ጀጅ ቢያረግሽስ ምናምን እያለ የሚያስፈራሩ ድምፆችን እያመጣ ጭራሽ ዲስከሬጅ ያደርገናል።
ሃየር ሰልፋችን ምንድነው የሚያደርገን? ኢንካሬጅ ነው የሚያደርገን። በተለይ ሚስቴክ ስንሰራ ወይም ደግሞ አለ አይደለ ላይክ ውርድ ባልንበት ሰዓት ላይ ሃየር ሰልፋችን እንትን ነው፣ ነርቸሪንግ ነው፣ ላቪንግ ነው፣ አንደርስታንዲንግ ነው። አቃቄር ማውጣት እንትን ማለት ምናምን ነገር አያውቅም። ሁል ጊዜም ሰፖርቲቭ ነው ሃየር ሰልፍ። ኤንድ በጣም ነው የምወደው። አሁን ለምሳሌ የኔን ሃየር ሰልፍ ማለት ነው ላይክ እንዴት ኢንስፓየር እንደሚያደርገኝ፣ የሚመጣልኝ ሀሳቦች፣ የሚነግረኝ ነገሮች፣ የሚመራኝ ነገሮችን በተለየ መልክ እንድናይ። ቅድምን ብያቸዋለሁ። the higher self sees the bigger picture ላይክ ትልቁን ነገር ይመለከታል። የሆነ እቺ በቀኛ እዚህ ፊት ለፊት ላይ ያለችዋን ነገር አይደለም የሚያስተውለው። ይሄ ነገር ከፍ ብለን ስንመለከተው ምን ያህል ሊያግዘን እንደሚችል፣ ሊያሳድገን እንደሚችል፣ ለሌሎች ሰዎችም እንዴት ሊተርፍ እንደሚችል ነው የሚመለከተው እንጂ እዛው ያለችውን ሪዛልት ብቻ ላይ አይደለም ፎከስድ የሆነው። ሶ ኤኒዌይስ በዚህ አጋጣሚ ሃየር ሰልፌን አፕሪሺየት ማድረግ እፈልጋለሁ። ምክንያቱም አንዳንድ ጊዜ አስቸግራለሁ እኔ ራሴ ማለት ነው። አሁን እዚህ ምድር ላይ ስንመጣ እኔ የሃየር ሰልፌ ኢንስትሩመንት ነኝ። ላይክ አይ ሃቭ ፊዚካል ባዲ አለኝ፣ ማይንድ አለኝ። ሶ እነዚህ ነገሮች የሃየር ሰልፍን ፐርፐስ ፉልፊል የሚያደርጉ ኢንስትሩመንቶች ናቸው። እና አንዳንድ ጊዜ ኢንስትሩመንት መሆን የሚያቀተን ጊዜ አለ። ላይክ ነፍሳችን የምትፈልገው ነገር አለ እንድንማር ወይም ደግሞ ኤክስፒሪየንስ እንድናደርግ። እኛ ግን ያንን ነገር መፍቀድ ያስቸግረናል። በቃ አላው አናደርግም። ምክንያቱም እኛ ነገሮችን የምንመለከተው በሰዋዊ አይምሯችን ነው። ስለዚህ ከማይንዳችን እንመጣና እንዲህ መሆን አለበት፣ እንዲህ መፈጠር አለበት፣ እንዲህ ቦታ መድረስ አለብኝ፣ ስኬታማ መሆን አለብኝ፣ ወይ እንደዚህ በልጬ መገኘት አለብኝ ምናምን እያልን የተለያዩ ነገሮች ውስጥ ልንገባ እንችላለን። but the higher self is always patient። በጣም ትዕግስት አለው። ይሄ አያጣድፋችሁም። ኢጎ እኮ አሁን ነው የሚላችሁ። ዛሬ እንትኑን ሳታረጊው እድሜሽ ሄደ፣ እንደዚህ ሆነ፣ በዚህ ተፈጠረ፣ በቃ ላይክ ጥድፍ ነው የሚያደርጋችሁ። but the higher self is not rushed። ምንም የሚያስቸክለው ነገር የለም፣ ምንም የሚያጣድፈው ነገር የለም። በጣም ታጋሽ ነው። at the same time ደግሞ ለምሳሌ የሆነ ሜሴጅ ነግሯችሁ ወይም ደግሞ ሹክ ብሏችሁ ያንን ሜሴጅ ማዳመጥ ባትችሉና ብታልፉት ኮንቲኒየስሊ ነው ሜሴጁን የሚያመጣላችሁ እንጂ ወይ በቃ አልሰማችኝም ብሎ ተስፋ የሚቆርጥባችሁ አይነት ማንነት አይደለም። ሁልጊዜም ቢሆን መንገዶችን እየፈለገ እናንተ እንድትረዱ፣ እንድታውቁ፣ እንድትማሩ የሚያግዛችሁ ማንነት ነው እና it's very important to connect with your higher self። እኔ ለምሳሌ ታውቃላችሁ አመል ላይፍ ኮች ሰዎችን ስልጠና ሰጣለሁኝ። የተለያዩ አይነት ነገሮችን ነው ማሰለጥነው። ግን at the end of the day ምንድነው ማደርገው? ሰዎች ሁል ጊዜም ቢሆን ወደ ራሳቸው እንዲመለሱ ነው የምመራው። እኔ ደስ ይለኛል ብቻ ያ ቴክኒክ ወይም ደግሞ ይሄ የማሰለጥንበት መንገድ። ምክንያቱም I don't want people to be dependent on me። like አንዳንድ ነገሮች አሁን ለምሳሌ ስልጠናዎች ምናምን ስትመለከቱ ሁል ጊዜም ቢሆን እነሱ ላይ ዲፔንድ እንድታደርጉ የሚያደርጉ ነገሮች አሉ። ምን እያልኳችሁ ነበረ? የማሰለጥንበትን መንገድ የምወደው ለምንድን ነው? ሁሌም ሰዎችን ወደ ውስጣቸው እንዲገቡ፣ ራሳቸውን አንደርስታንድ እንዲያደርጉ እና መሆን የሚፈልጓቸው ነገሮች ሁላ በውስጣቸው እንደተቀመጡ ነው ማስተምረው እና ያ ፓርት ደስ ይለኛል። እንደውም ምን የሚል አባባል አለ? the greatest teacher will send you back to yourself ይባላል። ምክንያቱም ምንም ነገር ከኛ ውጪ ያለ ነገር እኛን ኦፍኮርስ በሆነ መንገድ ሊያገለግለን ይችላል የሆነ ሰዓት ላይ በህይወታችን ውስጥ። ግን እግዚአብሔር በዚህ ምድር ላይ ሲፈጥረን ሙሉ አድርጎ ነው የፈጠረን። like there's nothing outside of us, everything is within us። even መጽሐፍ ቅዱስ ላይ ምን ይላል? the kingdom of God is within you ይላል። ሁሉ ነገር የእግዚአብሔር ቤተ መንግስት ራሱ በውስጣችን ነው አይደለምና ሌላ ነገር ማለት ነው። ሃየር ሰልፋችሁ ጋር ኮኔክት እንድታደርጉ ነው አብዛኛው ትሬኒንጎቼ ወደዛ ነው ዳይሬክት የሚያደርጋችሁ የሚያስተምራችሁ። የሆነ ሰዓት ላይ ሰዎች ላይ ዲፔንድ አድርጋችሁ ሊሆን ይችላል ለጋይዳንስ፣ ለትምህርት፣ የሚቀጥለው ህይወታችሁን ክፍል ለመረዳት በት ናት ኦልዌይስ። የሆነ ፖይንት ላይ የራሳችሁን ጋይዳንስ ትረስት እንድታደርጉ፣ ሃየር ሰልፋችሁን ጋይድ እንዲያደርጋችሁ ስፔስ ክሪኤት እንድታደርጉ በውስጣችሁ ነው መሆን ያለበት የትኛውም አይነት ትምህርት ማለት ነው። እና ያ ሃየር ሰልፋችሁን አላው ማድረግ ስትጀምሩ ከዛ በኋላ ላይፋችሁን ራሳችሁ እያያችሁት አንፎልድ እያደረገ ይሄዳል። እየገለጠ ይሄዳል። ሃየር ሰልፍን ኤክስፒሪየንስ እያደረጋችሁ እንደሆነ ወይም ደግሞ ሃየር ሰልፋችሁ ጋር ኮኔክትድ እንደሆነ እያደረጋችሁ እንደሆነ የሚሰማችሁ እንዴት እንደሆነ ታውቃላችሁ? የሆነ ውስጣዊ ሰላም አለ፣ የሆነ እረፍት አለ፣
የሆነ ደስታ አለ፣ የሆነ መረጋጋት አለ። that's how you know ከሃየር ሰልፋችሁ ጋር ኮኔክትድ እንደሆናችሁ እና ላይፋችሁ አላይንድ እንደሆነ ወይም ደግሞ መስመር ውስጥ እንደገባ አይነት ስሜት የሚሰማችሁ። ቅድም ምን እያደረግኩ ነበረ? ቪዲዮ ከመቅረጻችን በፊት ያው ራሴን ፕሬፕ እያደረግኩ ነበረ። ቁጭ ብዬ ላይክ ምንድነው ማወራው፣ እንዴት ነው ወዴት ነው ፍሎ የሚያደርገው ምናምን ያልኩኝ አንዳንድ ኖቶቼንም ሪፈር እያደረግኩኝ ነበር እና በጣም በሚገርም ሁኔታ there was this warm የሆነ በቃ የሆነ ሙቀት ተሰማኝ እና oh my god ብዬ ላይክ ማስተናገድ ጀመርኩኝ because I know it was my higher self እና ላይክ ሙቀት ነው በቃ እቅፍ ነው የሚያደርጋችሁ፣ የሆነ መረጋጋት ነው የሚሰማችሁ፣ የሆነ ሙሉነት ስሜት ነው የሚሰማችሁ። ኢጎ ግን ሲሆን ምንድን ነው የሚያደርገው? ጥድፊያ ነው በቃ የሆነ ራሽድ የሆነ ስሜት የሆነ በቃ አይደል አሁን ካልሆነ መቼም አይሆንም አይነት ነገር ነው የሚያስቀምጥላችሁ። የሆነ ክራይቴሪያ አለው ወይ ደግሞ ይሄንን አለበለዚያ ይሄንን እያለ ነው የሚያስቀምጥላችሁ። ሃየር ሰልፍ ግን ሲሆን በጣም ብዙ ፖሲቢሊቲዎች አሉ ነው በቃ ይሄ ካልሆነ ይሄ መሆን ይችላል፣ ይሄ ከሆነ ደግሞ ሌላ ነገር ይሆናል፣ ይሄ ደግሞ ከሆነ ምናምን እያለ የሆነ ስሜቱ ራሱ ኤክስፓንሲቭ ነው። በውስጣችሁ ኤክስፔሪየንስ ስታደርጉት ነፃነት የሚሰጥ የሆነ ለቀቅ ያለ ሪላክስ የሚያደርግ አይነት ስሜት ነው። ዌራስ ኢጎ ሲሆን ግን ምንድነው የሆነ ጭንቅ የማለት ነገር፣ የማጣደፍ ነገር፣ የማፈን አይነት ስሜት ይሰማችኋል። እና ሶ ኤኒዌይስ እኔ በበኩሌ ማለት ነው ሃየር ሰልፌ በቃ ላይክ ላይክ ላይፌን በደንብ ስለሚያውቀው ስለነበር ይመስለኛል መጀመሪያም ስሰቃይ አክቹሊ እኔ አዌር አልነበርኩኝም ማለት ላይክ ከአዌክኒንግ በፊት ብዙ ጊዜ አዌክኒንግ የምላችሁ ያው ላይክ 6 years ago ኤክስፒሪየንስ ያደረግኩትን ላይፍ ቼንጂንግ ኤክስፒሪየንስ ነው። ምክንያቱም ማይ ላይፍ is completely different before the awakening experience እና ከዛ በኋላ ያለው ለዛ ነው ሁል ጊዜ እንደዛ ምለው እና ያኔ ሰፈር ሳደርግ ስሰቃይ በብዙ ነገሮች እኔ ራሱ በማይገባኝና በማልረዳቸው መንገዶች ጋይድ እያደረገኝ ነበር እና ሁል ጊዜም ሰፖርት ያደርገኝ ነበር፣ ሁሌም ከጎኔ ነበረ። ግን እኔ ማዳመጥ መረዳትና መከተል አልችልም ነበር ነው። ምክንያቱም አንደኛ እኔ አስተዳደጌ ምን አይነት አስተዳደግ መሰላችሁ? ራሴን በጣም ትረስት እንዳላደርግ ተደርጌ ነው ያደግኩት እና አሁን ራሱ ባይተቤ ብዙ ሰዎች ወይኔ ታድለሽ በቃ ብዙ ነገር ታውቂያለሽ፣ እንዴት ነው ታስረጂው፣ እንዴት ነው እንደዚህ የሆንሽው ምናምን ነገር ሲሉኝ ስቲል ሰርፕራይዝ ያደርገኛል። ምክንያቱም ላይክ ይሄ በእውቀት የሚሆን ወይም ደግሞ በተፈጥሮ የተሰጠኝን ጊፍቶቼንም ምናምን ኢምብሬስ እንዳደርግ ተደርጌ አላደኩኝም እና ሁሌም ራሴን እንድጠራጠር ነው የተደረኩት። ለምን ከድሮም ጀምሮ እንደዚህ ሰዎችን አይቼ የሆነ የምረዳው ነገር ምናምን ነበረኝ እና እንደዚህ ነው ምናምን ስል አይደለም እንዴት እንደዚህ ታስቢያለሽ፣ ምን አይነት አይምሮ ነው ያለሽ ምናምን እያሉ ጋስ ላይቲንግ ታውቃላችሁ አይደለ? እንደዛ ያደርጉኝ ስለነበረ ይሄ በራሴ ያለኝ መተማመን በጣም እንትን ነበር የወረደ ነበረ። ግን ስቲል ሃየር ሰልፌ ያኔም ቢሆን ሜሴጆችን ይልክልኝ ነበረ። አንዳንድ ጊዜም አዳምጣቸውና ላይክ እተገብራቸው ነበረ። አሁን ላይ ግን በደንብ አድርጌ ለማዳመጥ ችያለሁ ብዬ አስባለሁኝ። ኦፍኮርስ አንዳንድ ጊዜ ሚስ አደርጋለሁኝ፣ ግን እንዳልኳችሁ ሰቨራል ቻንስ ነው የሚሰጠው ሃየር ሰልፋችሁ። ዛሬ ካላዳመጣችሁት በሌላ መንገድ እንድታዳምጡት ያደርጋል። ሜሴጆች በተለያዩ ሰዎች ይልክላችኋል፣ ወይ በመጽሐፍ ይመጣል፣ ወይ በፊልም ይመጣል። ግን ይህንን ነገር ለማድረግ ሲጀመር ቁጭ ማለትና ከራሳችን ጋር ጊዜ ማሳለፍ ያስፈልጋል። ምክንያቱም ጫጫታ ውስጥ ካለን የሃየር ሰልፋችንን ሹክሹክታ ማዳመጥ አንችልም። ቲንክ ኦፍ ኢት ዲስ ዌይ። ለምሳሌ ኳስ ሜዳ ውስጥ ሆናችሁ ስቴዲየም ውስጥ ሆናችሁ ማለት ነው የሆነ ሰው የተንሾካሾከ ሊያወራችሁ ቢሞክር እንዴት ነው የምታዳምጡት? ያውላ ሰው ቼር እያደረገ የተንጫጫ እዛ ጋ የሆነ ነገር እዚህ ጋ የሆነ ነገር እያለ ማዳመጥ አንችልም። ዳትስ ሃው ኢት ኢዝ። ሃየር ሰልፋችንም የዴይ ቱ ዴይ አክቲቪቲዎቻችን ይሄ ኬዮቲክ የሆነ ላይፍ ውስጥ የምንኖር ከሆነ ሁል ጊዜ ሶሻል ሚዲያ ላይ ስክሮል እያደረግን ሁል ጊዜ ራሳችንን ቢዚ እያደረግን ላይ ከጓደኛ ጋር ብቻ ጊዜ ማሳለፍ፣ ሁሌ ውጪ ምናምን ስራ፣ የተለያዩ ነገሮች አሉ አይደለ ጊዜያችንን የሚወስዱብን። በነዛ ኬዮስ ውስጥ ሃየር ሰልፋችን ሹክ ሲለን ማዳመጥ በጣም አስቸጋሪ ነው። ስለዚህ ምን ለማለት ነው? በጫጫታ ውስጥ ሆነን ሃየር ሰልፋችን የሚነግረንን መልእክቶች ለማዳመጥ በጣም ነው የምንቸገረው። ጫጫታ ስላችሁ ደግሞ አንዳንድ ጊዜ ላይክ አውትሳይድ ኖይዝ ብቻ ላይሆን ይችላል። ኢቨን አወር ማይንድ የውስጥ ኖይዝ አለ አይደለ? ማይንዳችን ነን ስታፕ ነው ሀሳብ የሚያመነጨው። ስለዚህ ሁል ጊዜም ቢሆን በሀሳብ ውስጥ ተወጠን የምንቀመጥ አይነት ሰዎች ከሆንን
የሃየር ሰልፋችን ድምፅ እንዳልኳችሁ በጣም ለስለስ ያለ ነው። ያንን ነገር ለመረዳትና ወደ ህይወታችን ለመተርጎም ልንቸገር እንችላለን። ስለዚህ we need to clear our mind ማለት ነው። and one of the best ways to do that is by being mindful መሆን ወይም ደግሞ ሜዲቴሽን የመሳሰሉትን ነገሮች ፕራክቲስ ማድረግ፣ ብቻችንን ቁጭ ብለን ራሳችንን ለማዳመጥ መሞከር ነው። አንዳንድ ጊዜ እንደዛ በምናደርግበት ሰዓት አሁን ለምሳሌ በጣም ብዙ ክላይንቶቼ ጋር የማየውም ነገር ነው። ምን ይሉኛል? ሜዲቴሽን ምናምን አስጀምራቸዋለሁ ማለት ነው። ላይክ ከትንሽ ነገር ነው ማስጀምረው ብዙ ጊዜ ላይክ 5 to 10 ሚኒትስ ባለው እንትን ውስጥ ማለት ነው። እና በጣም ብዙ ሰው ነው የምላችሁ ማለት ነው እንዴት እንደሚፈራና እንደሚፈረጥጥ you have no idea። በቃ ማለት I understand። አንዳንድ ጊዜ እነዚህ አይምሯችን ላይ የሚመጡ ሀሳቦችን፣ ጫጫታዎችን ረጋ ማድረግ ስንጀምር የሆነ ሳይለንስ አለ በዛ ውስጥ ማለት ነው። ሃየር ሰልፋችን ለመምጣት ሲሞክር ራሱ የሚያስፈራ ነገር ስላለ ማለት ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ አብዛኛው ሰው ሜዲቴሽን ምናምኖችን ፕራክቲስ ማድረግ የሚፈራበት ሪዝን ምንድን ነው? ሜዲቴሽን ምን ያደርጋል መሰላችሁ? ከውስጣችን ያለውን ነገር ማለት ነው ወደ ሰርፌስ ያወጣል። ስለዚህ ውስጣችን ፍርሃት ካለ፣ ጭንቀት ካለ፣ ጥርጣሬ ካለ፣ ኢንሴኪሪቲ ካለ ወይም ደግሞ ይሄ ንዴት ምናምን ይሄ አግሬሽን ምናምን የመሳሰሉ ነገሮች ካሉ በደንብ አድርጎ ነው ወደ ላይ ሰርፌስ የሚያደርጋቸው። ሰዎች ምን ይመስላቸዋል? የሆነ መጥፎ ነገር በህይወታቸው ውስጥ እየተከናወነ ያለው ቢካዝ ሜዲቴሽንን ፕራክቲስ እያደረጉ ስለሆነ። ምክንያቱም ሜዲቴሽን የሆነ የመጥፎ ዓለም ጋር የሚያገናኝ ነገር፣ ሴጣናዊ ዲሞኒክ የሆነ ነገር አድርገን እንድናስብ ፕሮግራም ስለተደረግን ማለት ነው። ግን ሜዲቴሽን ማለት በቃ ላይክ ፕሬዘንት ሞመንት ላይ መሆን መቻልና ሀሳባችንን ማስተዋል ነው። ግን ኢን ዘ ፕሮሰስ ኦፍ ዳት ይሄ ትሩ ማንነታችን መምጣት ይጀምራል። ከዛም አልፎ ደግሞ ምንድነው ውስጥ የተቀመጡ የነበሩ እኛ ዲል ያላደረግናቸው አድሬስ ያላደረግናቸው ኢሹዎቻችንን ወደ ላይ ያመጣብናል ማለት ነው። ያ ደግሞ በሚሆንበት ሰዓት ሰዎች ይደነግጣሉ ኦብቪየስሊ። ምክንያቱም እስከዛሬ ድረስ እነዚህ ነገሮች በውስጣቸው እንደተቀመጡ ራሱ አያውቁም፣ ከውስጣቸው እየወጡ እንደሆነ ራሱ አያውቁም ማለት ነው። የተለያዩ ኢቨን አክሲደንትስ ምናምን የሚገጥማቸው ሰዎች አሉ ስላችሁ ላይክ እንድትደነግጡና እንድትፈሩ አይደለም። በነገራችን ላይ ግን ኢቨን ቱ ዳት ፖይንት ድረስ ኤክስፒሪየንስ የሚያደርጉ ሰዎች አሉ። ከሰዎች ጋር በጣም የሚጋጩ ሰዎች አሉ። ትዳራቸው፣ ህይወታቸው፣ ስራቸው፣ ፍሬንድሺፖቻቸው የሚናጉባቸው ሰዎች አሉ። እንደዚህ አይነት ነገር ሲገጥማቸው እንደ አርፌ አልቀመጥም እንደ የማይነካ ነገር ነካካው ምናምን ብለው ያስባሉ ማለት ነው። ኤኒዌይስ ይህን ቪዲዮ እያያችሁ ከሆነ እንደዚህ አይነት ኤክስፒሪየንስ ያላችሁ ሰዎች ካላችሁ ማለት ነው አትደንግጡ፣ አትፍሩ። አንዳንድ ጊዜ ከፍ ወዳለ ቦታ ከመሄዳችን በፊት ዝቅ ያሉ ላይፍ ኤክስፒሪየንሶችን ላይክ ኤክስፒሪየንስ ልናደርግ እንችላለን። ስለዚህ የሚያስፈራ ነገር ሳይሆን ላይክ እያጸዳን እንደሆነ ወደሚቀጥለው ስቴፕ ከፍ እያለን እንደሆነ እያደግን እንደሆነ አንደርስታንድ አድርገን እንደውም የበለጠ የተለያዩ ቴክኒኮችን ተጠቅመን እነዚህ ውስጣችን የተቀመጡ የማያስፈልጉ ወይም ደግሞ ከዚህ በኋላ የማያገለግሉን ነገሮች ማጽዳት ነው የሚገባው ለማለት ፈልጌ ነው። ዶንት ቢ አፍሬድ። ሲቀጥል ደግሞ ሌላው ምንድነው ሃየር ሰልፍ ፕሬዘንስ እንዳልኳቸው ወይም ደግሞ ሃየር ሰልፍን ኤክስፒሪየንስ ማድረግ እንደምናስበው ቀላል ነገር አይደለም። ፎር ኢንስተንስ አንድ ኤግዛምፕል ልስጣችሁ። እኔ ማለት ነው እኔ መጀመሪያ አካባቢ ላይ ላይክ እንደዚህ ከዚህ ዓለም ወጣ ያሉ ኤክስፒሪየንሶችን ማድረግ ስጀምር መኝታ ቤቴ ውስጥ ሃየር ሰልፌን ፕሬዘንስ ነበረ ፊል ያደረኩትኝ። በነገራችን ላይ አሁን ለኛ እንደ ተርም ያው አለ አይደለ ሃየር ሰልፍ፣ ሎወር ሰልፍ ወይ ሶል እንደዚህ ምናምን ጋድ፣ ዩኒቨርስ፣ ኢንቱዊሽን፣ ስፒሪት ምናምን እያለን የተለያዩ ነገሮች እንጠቀማለን። ግን የእውነት ላይ ስፒሪቹዋል ኤክስፒሪየንስ ያላችሁ ሰዎች አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ወደ ሃየር ዲሜንሽን አካባቢ ከፍ ስትሉና ነገሮችን ኤክስፒሪየንስ ማድረግ ስትጀምሩ ኢቨን ዩር ሃየር ሰልፍ ኢዝ ናት ሰፐሬት ፍሮም ጋድ፣ ከእግዚአብሔር ራሱ የሚነጠልና የሚለይ ነገር አይደለም። ኦፍኮርስ ኢቨን ሃየር ዲሜንሽን ላይ ራሱ ማለት ነው ሃይራርኪ የሚባል ነገር አለ፣ የሆነ ደረጃዎች አሉ። ግን ኤኒዌይስ በላይፍ እንደዚህ ኤክስፒሪየንስ ስታደርጉት ሃየር ሰልፌን ፕሬዘንስ መጥቶ ለምሳሌ መኝታ ቤቴ ውስጥ ማለት ነው ኤክስፒሪየንስ አደረገው እኔ እንጃ ምገባበት ነበር የጠፋኝ። በቃ I was so scared because እግዚአብሔር ነው እኔም ነኝ እግዚአብሔርም ነው if it makes sense።
ኤክስፔሪየንስ ያላቸው ሰዎች በእርግጠኝነት ሬዘኔት ያደርግላቸዋል ይሄ ነገር። ቢካዝ ልክ እንደዛ ነው ፊልም የሚደረገው። እኔም ነኝ ግን ደግሞ እግዚአብሔርም ነው። ምክንያቱም የሆነ በጣም ትልቅ ነገር ነው። በጣም በቃ ይሄ የሚያስፈራ ነገር አለው። የሚያስፈራው ነገሩ ግን ይሄ በመጥፎ የሆነ የሚያስጨንቅ የሚረብሽ ምናምን አይነት ነገር ሳይሆን የሆነ በቃ እኔ ጀስት እግዚአብሔርን አስቡት መኝታ ቤታችሁ ቢጎበኛችሁ በአካል እንደማለት ነው። በቃ ላይክ እንዲህ መልክ ኖሮት ሳይሆን በብርሃንም በምንም መንገድ ብቻ ተገልጦ ቢመጣ ብላችሁ አስቡት። ሂዝ ግሬስ ኢዝ ሶ ፓወርፉል። በቃ ይሄ ድፍት ነው የምትሉት እና ይሄን ቀና ማለት እንኳን እስኪያቅታችሁ አይነት ነገር እስኪያቅታችሁ እንደማለት ነው። ኤኒዌይ እንደዛ ነበር ኤክስፒሪየንስ ያደረግኩትና ዋው ነኝ። እና እኔ ያው ከልጅነቴም የሆነ ዊርድ ነገር ኤክስፒሪየንስ የማድረግ በጣም ጥልቅ የሆነ ፍላጎት ስለነበረኝ ትንሽ ከሬጅ ነበረኝ። ግን አት ሴም ታይም በጣም የሚያስደነግጥ ነገር አለው። ሶ ልክ ማይንዳችንን ክሊር ማድረግ ስንጀምር ምናምን እና ያ ሳይለንስ ውስጥ ሃየር ሰልፋችን ልክ ሊመጣ አፔር ሊያደርግ ሲል ወይም ሊገለጥ ሲል የሆነ ሬዚስት የሚያደርግ ነገር አለ ከውስጣችን። ያ ደግሞ ከየት ነው የሚመጣው? ከድሮ ፕሮግራሚንጋችን። ምክንያቱም ማይንዳችን የለመደውን ነገር ነው ማስተናገድ የሚፈልገው፣ የሚያውቀውን ነገር ነው ማስተናገድ የሚፈልገው እንጂ የሆነ ኤክስፕሌን ማድረግ የማይችለውን ነገር ኤክስፒሪየንስ ለማድረግ ፍቃዱን መስጠት ያቅተዋል። ሶ ዊ ቢካም ቬሪ ዲፌንሲቭ፣ ላይክ የሆነ ሬዚስት ማድረግ እንጀምራለን። ሶ ሞስት ፒፕል ይመስለኛል ከሃየር ሰልፋቸው ጋር ራሱ ከኔክት እንዳያደርጉ በጣም የሚያስቸግራቸው ነገር ይሄ ነው፣ ይሄ ፊር ነው። ሶ ይህንን ፊር ግን ካለፋችሁት ላይክ እኔ ባይ ዘ ዌይ ያኔ እንደዚህ በጣም የሚያስደነግጡና የሚያስፈሩ ኤክስፔሪየንሶችን እንዳልፍ ያደረገኝ አንደኛ ነገር እምነቴ ነው፣ ሁለተኛ ነገር ፕሮቴክሽን ነበረኝ ነው። ግን እምነቴ በጣም ብዙ ደረጃ ነው ያደረሰኝ። ምክንያቱም አላቅም እኔ ከልጅነቴም በቃ ከእግዚአብሔር ጋር የራሴ የሆነ ግንኙነት አለኝ ቀጥታ፣ ይሄ በዛ በዚህ የሌለው። ሶ ዲፕ ዳውን አይ ፊል ላይክ ምንም ነገር ቢፈጠር እግዚአብሔር አላቅም ከየትም ቦታ እንደዚህ አድርጎ ያወጣኛል የሚል ጠንካራ እምነት ስለነበረኝ ድረስልኝ ነኝ ብቻ whatever this is አንተ አለህ አይነት ነገር ነው። እና ልክ እሷን ግን ሰርፓስ ስታደርጉት ወይም ደግሞ ስታልፉት ማለት ነው the most beautiful experience ነው ኤክስፒሪየንስ የምታደርጉት። ሶ አትፍሩ። it's just የማይንድ ፌኖሜናን ነው ይሄ ፊር ምናምን ማለት ነው። እና አላው አድርጉ፣ ለቀቅ አድርጉ፣ ሌት ጎ ማድረግ ተለማመዱ። ከዛ በኋላ በደንብ ሃየር ሰልፍ በህይወታችሁ ውስጥ ራሱን እየገለጠ ይመጣል። ሌላኛው ነገር ደግሞ ምንድን ነው? ሰውነታችን ውስጥ መግባት፣ ሰውነታችን ጋር ላይክ ሪሌሽንሽፕ መፍጠር ወይም ደግሞ ሰውነታችን ማዳመጥ መቻል። አሁን እንደዚህ ስል ምን ማለት ነው ልትሉ ትችላላችሁ። ላይክ ሳናውቀው ከሰውነታችን ውጪ ነው የምንኖረው። አዌርነሳችንን ነው የምላችሁ። ምክንያቱም ትኩረታችን ወይም ደግሞ አስተውሎቶቻችን ብዙ ጊዜ ውጫዊ ያሉ ነገሮች እንጂ በሰውነታችን ውስጥ የሚከናወኑ ነገሮች ላይ አይደለም። በነገራችን ላይ ሶ whatever we're feeling በደንብ ካላወቅ ነው ካልተረዳ ነው ያንን ኤክስፒሪየንሶች ላይክ ምን እየመራን እንደሆነ ካላወቀን it's very difficult to listen to a spiritual guidance። ምን ልላችሁ ፈልጌ ነው? ለምሳሌ ያደግንበት ኢንቫይሮንመንት ወይም አሁን ራሱ ላይክ ያለንበት አካባቢ ቤተሰቦቻችን ወይ ቶክሲክ ፋሚሊ ውስጥ ከሆነ ቶክሲክ ፍሬንድሺፕ ውስጥ ወይም ሪሌሽንሺፕ ውስጥ ካለን ምናምን ሰውነታችን በቃ ይጨነቃል፣ ምን ይላል፣ ብዙ ነገር አፌክት ይደረጋል ማለት ነው አካባቢያችን ላይ ባሉ ነገሮች። ስለዚህ በዛ ሰዓት ላይ እንዴት ነው የሃየር ሰልፋችንን መልእክት ቀስ ብሎ ሲመጣ እንዴት ብለን እናስተናግደዋለን? ምክንያቱም ኦልሬዲ ቢዚ ነው ሰውነታችን በእንደዚህ አይነት ነገሮች ማለት ነው፣ በጭንቀትና በተለያዩ ኦቨር ስቲሙሌት በሚያደርጉት ነገሮች። ስለዚህ ሰውነታችንን በጣም ወደ ውስጥ ገብተን ማዳመጥ፣ ሰውነታችን ውስጥ ያሉ ሪሊዝ ማድረግ ያለብን ነገሮች ማስወገድ ያስፈልጋል። ላይክ our body ስቶር ያደርጋል። ከዚህ በፊትም በተደጋጋሚ ያወርተናል። ኢቨን ትራውማቲክ ኢቨንትስ ምናምን አንዳንድ ጊዜ ከማይንዳችን ሊጠፉ ይችላሉ። በትውስታ ደረጃ ምን እንደተፈጠረ ይሄ በዲቴል ላናስታውሰው እንችላለን። ሳናስታውሰው ስንቀር ደግሞ ሂል ያደረግን መስሎ ሊሰማን ይችላል። ግን ሰውነታችን እያንዳንዱን ኤክስፒሪየንስ ማለት ነው የተሰማውን ስሜት በሙሉ ስቶር አድርጎ ያስቀምጣል። እነዛ ነገሮች እስካሉ ድረስ ሃየር ሰልፋችን ከኔክት ለማድረግ በጣም ሊያስቸግረን ይችላል። ስለዚህ እንዳልኳችሁ ሜዲቴሽን፣ ብሬት ወርክ ሊሆን ይችላል፣ ግራውንዲንግ ሊሆን ይችላል፣ ጆርናሊንግ ሊሆን ይችላል። ኤኒቲንግ በመጠቀም ከሰውነታችን ውስጥ እነዛን ነገሮች ማስወገድ፣ ማጥፋት፣ ማጽዳት ያስፈልጋል።
ስለዚህ ሰውነታችን ውስጥ ለምሳሌ እንደ ደስታ፣ ጆይ ምናምን የመሳሰሉት ወይም ሰላም የመሳሰሉትን ነገሮች ኤክስፒሪየንስ ስናደርግ ምን እንደሚመስል ኖቲስ ለማድረግ መሞከር ሶ ዳት አንዳንድ ጊዜ ስንጨናነቅና ይሆናል አይደለ ኦቨርዌልሚንግ ሲሆኑብን አንዳንድ ነገሮች መለስ ብለን ወደዛ ኤነርጄቲክ ስቴት ለመምጣት ሰላም ምን ይመስል ነበረ፣ እረፍት ምን ይመስል ነበረ፣ መረጋጋት ምን ይመስል ነበር፣ ደስታ ምን ይመስል ነበር ብለን እንድንመለስና ወደዛ ስቴት እንድንመጣ ያግዘናል ማለት ነው። ሶ ሃየር ሰልፋችን ምን ብያቸዋለሁኝ? በጣም ብልህ ነው፣ ዊዝደም አለው ብያቸዋለሁ። ፒስ ነው የሚሰማን፣ ኢነር ፒስ፣ ክላሪቲ የመሳሰሉትን ነገሮች ነው ኤክስፒሪየንስ የምናደርገው እና የሆነ ሙቀት አለው ብያቸዋለሁ። እሱንም ነገር በሰውነታችን ውስጥ ነው ኤክስፒሪየንስ የምናደርገው። ኢትስ ናት ሰምቲንግ እኔ አሁን እየነገርኳችሁ ምናልባት አብዛኞቻችሁ ከዚህ በፊት ኤክስፒሪየንስ አድርጋችሁት ሁላ ምን እንደነበረ ሳታውቁት አልፋችሁት፣ ግን አሁን ላይ ሳወራ ኦ ማይ ጋድ የስ አይ አንደርስታንድ ልትሉ ትችላላችሁ። አንዳንዶቻችሁ ደግሞ እንደ አዲስም ከሆነ የምትሰሙት ጀስት ፔይ አቴንሽን ሰውነታችሁ ውስጥ የሚከናወነው ነገር ምንድን ነው የሚለው ነገር ኢሞሽኖቻችንን በጣም አንደርስታንድ ማድረግ ያስፈልጋል ማለት ነው። ሶ የሃየር ሰልፍ ኢሞሽን ኤክስፕረስ የሚደረገው በፒስ በጆይ በመሳሰሉት ነገሮች ነው እና ኢትስ ጀስት ቢዩቲፉል በቃ ልነግራችሁ አልችልም። እኔ አንዳንድ ጊዜ ማለት ነው በጣም በቃ ላይክ ይሄ ሜዲቴት በማድረግበት ሰዓት ብሬዚንግ ኤክሰርሳይዝ ዮጋዬን ስሰራ ምናምን አይ ፊል ሶ አት ፒስ ስላችሁ ዩ ሃቭ ኖ አይዲያ በቃ የሆነ የሚሰማኝ ነገር አለ። ኤንድ ዩ ካን ኦልሶ ቴል ዘ ዲፍረንስ ቢትዊን ማይ ኤነርጂ ላይክ እንደዚህ ፕራክቲሶች በማዘወትርበት ሰዓት ላይ ኢቨን ሳወራ ከሰዎች ጋር ኢንተራክት ሳደርግ ኢቨን ቪዲዮችን ስሰራ ሁላ አስታውቃለሁኝ። ኦን ዲ አዘር ሃንድ የሆነ በቃ ድክም የምልባቸው ጊዜያቶች አሉ። ሰው አይደለሁኝ። አንዳንድ ጊዜ ዘናጋለው፣ እሰንፋለው ምናምን ሶ ፕራክቲሶችን ሳቆም ምናምን ከውጭ የሚመጡ ብዙ ነገሮች አምሹር ላይክ እንትን ይሉኛል፣ ይከማቹብኛል፣ አፌክት ያደርጉኛል። ኦልሶ ደግሞ ከብዙ ሰዎች ጋር ኢንተራክት ማደርጋለሁ፣ የሰዎችን ችግር አዳምጣለሁ ምን እላለሁ እና ፕሮፐር በሆነ መንገድ እነዛን ነገሮች ከሰውነቴ ካላስወገድኩኝ ካላወጣሁኝ እኔን ራሱ አፌክት ያደርገኛል እና you can clearly see the difference ነው የምላችሁ። እና ውጪ ላይ ለምሳሌ ማለት ነው እንደዚህ ፕራክቲስ የማደርግባቸው ሰዓቶች ላይ ማለት ነው ብታዩኝ እኔ እንጃ በቃ መኪና ራሱ ስነዳ I am so high በቃ ብቻዬን እዘፍናለሁ። ጆይ ያለ ውስጤ የሚገርም አይነት ነው የምላችሁ። ማይንድ ዩ በጣም ስትራግል እንደማደርግም ግን እንድታውቁ ፈልጋለሁ። ሁሌ እንደምታዩኝ ፍልቅልቅ ደስተኛ አይደለሁኝም፣ ግን at least the way I see things እና the way I approach things is different ልላችሁ ፈልጌ ነው እና ከፍታ ላይ ይወስደኛል እነዚህ አይነት ፕራክቲሶችን በማደርግበት ሰዓት እና ሃየር ሰልፌ ውስጤ ክሬት የሚያደርገው ነገር አለ፣ የሚያምንጨው ነገር አለ። ለዛ ነው ሁሌ ከውጭ ምንም ነገር አታገኙም የምላችሁ፣ ከውስጥ ነው ሁሉ ነገር የሚመጣው እና ከውስጤ የሚመጣውን ጆይ ደግሞ ማንም ሰው ክሬት አድርጎልኝ አያውቅም። ማንም ማቴሪያል ነገር አምጥቶት አያውቅም። እኔ ከውስጥ የሚመጣውን ነገር ማለት ነው እና ኤኒዌይ ደስ ይለኛል። በቃ ላይክ ስደንስ፣ ስዘፍን፣ ብቻዬን ሳወራ ራሴ ላይ አሾፋለሁ፣ እቃልዳለሁ፣ ክትክት ብዬ ስቃለሁ ምናምን እና እንዴት ደስ እንደሚለኝ ኤንድ ሰምታይምስ ያው የእሱ ተቃራኒ ነው። በቃ እንዴት እንደማስፈራራ ሁላ ብቻ ምን ለማለት ፈልጌ ነው፣ ቦዲያችሁ ውስጥ እንደዚህ አይነት የተቀመጡ አንዳንዴ አድሬስ ያላደረግናቸው ትራማዎች ምናምኖችን ስትረሶችን ሪሊዝ የሚያደርግላችሁ ጤናማ የሆነ መንገድ ፈልጉ ነው የምላችሁ። ኤክሰርሳይዝ ሊሆን ይችላል፣ ብሪዚንግ ሊሆን ይችላል፣ እንዳልኳችሁ ግራውንዲንግ ሊሆን ይችላል። ብቻ እነዚህ ሁል ጊዜ እየመጣው ሰጀስት የማደርጋችሁ ነገሮች ዞሮ ዞሮ እኛን የሚያሳድጉ ከፍ የሚያደርጉ ነገሮች ስለሆኑ ፕራክቲስ አድርጓቸው ሶ ዳት ዩ ካን ክሊርሊ ሊስን ቱ የሃየር ሰልፋችሁን ስፒሪቹዋል ጋይደንስ። ሌላው በየቀኑ ከሃየር ሰልፋችን ጋር የበለጠ ኮኔክሽን እንዲኖረን የሚያግዘንን ሪቹዋሎች ፕራክቲስ ማድረግ። ለእናንተ የሚያመቻችሁን አይነት ሪቹዋሎች ክሬት አድርጉ። ለእኔ ሁሌ እንደምላችሁ ነው ሜዲቴት ማድረግ that's my favorite and በጣም ብዙ ቤኔፊት ያገኘሁበት ፕራክቲስ ስለሆነ ነው ብዙ ጊዜ ሰጀስት የማደርገው። ለእናንተ ደግሞ ምንድን ነው ለምሳሌ ቁጭ ብላችሁ ላይ ጸሎት የምታደርጉ ከሆነ ጸሎት ማድረግ፣ ከራሳችሁ ጋር የሆነ ያህል ደቂቃ በቃ በጸጥታ ጊዜ ማሳለፍ፣ ምንም አይነት ዲስትራክሽን ሳይኖር የመሳሰሉትን ነገሮች አፈርሜሽን ሊሆን ይችላል። ላይክ ሪማይንድ ዮርሰልፍ ላይክ እዚህ ምድር ላይ ሳላችሁ ማለት ነው ላይክ
ይሄ ፊዚካል ባዲያችሁ ብቻ አይደለም ያለው ላይክ there is a higher self ከእናንተ ራሱ በላይ የሆነ ማንነት አላችሁ። በዚህ ፊዚካል ባዲ ራሱ መገደብ የማይችል ማለት ነው። ከዚህ ፊዚካል ባዲ ውጭ ኤግዚስት የሚያደርግ we need to understand መልቲ ዳይሜንሽናል ቢንግስ መሆናችንን አንደርስታንድ ማድረግ አለብን። ጀስት ቢኮዝ እዚህ ምድር ላይ ኤግዚስት ስላደረግን doesn't mean ከዚህ ዓለም ውጭ ያሉ ዓለማት ላይ ኤግዚስት አናደርግም ማለት አይደለም። ሶ እነሱን ነገሮች የሚያስታውሳችሁ ነገሮችን ለራሳችሁ መደጋገም like I'm a spiritual being like having a physical experience ሶ ይህንን አፈርሜሽን ለራሳችን መደጋገም ሃየር ሰልፋችን ጋይድ እንዲያደርገን መጠየቅ ሊሆን ይችላል። ለምሳሌ እስቲ ዛሬ ምንድነው ማወቅ ያለብኝ? ዛሬ ምንድነው መማር ያለብኝ? እስቲ ግልጽ አድርጉልኝ፣ እንደዚህ አይነት ምልክት አሳየኝ እያላችሁ ማለት ነው። እኔ በብዛት እነሱ እያልኩ አወራለሁ። if you notice me I'm talking about my spirit guides, my ancestors and also my higher self. So እኔ ቲም ነው ያለኝ ነው ማስተዋይ and I feel that honestly and እዚህ ጋር መጥቼ ገና ለገና ሰዎች የሆነ ነገር ይላሉ ብዬ ደግሞ የእነሱን እንትን ላሳጣቸው አልፈልግም። ሶ ኤቭሪ ዴይ በቃ አሉ አብረውኝና I feel them like ሶ ለዛ ነው እነሱን እንዲበሏቸው እንደዚህ አድርጓቸው ምናምን እያልኩኝ አንዳንድ ጊዜ ሳወራ ልትሰሙኝ ትችላላችሁ። ሶ ኤኒዌይ ያ ሃየር ሰልፋችሁን እስቲ ዛሬ ምንድነው የምታስተምረኝ? ምንድነው የምታሳየኝ? ምንድነው ማወቅ ያለብኝ? ጠቁመኝ፣ ምልክት ስጠኝ ብላችሁ መናገር ይረዳችኋል። ሶ ክሬት ሰምቲንግ የሆነ ሪቹዋል ኤቭሪዴይ የምታደርጉት የሆነ ነገር አዘጋጁ። በተጨማሪ ደግሞ ሌት ጎ ማድረግ በጣም በጣም ፓወርፉል ነገር ነው። ላይክ በቴሪ ደረጃ በጣም የምናውቀው ነገር ሊሆን ይችላል፣ ግን actually letting of things people የመሳሰሉት ነገሮች በጣም በጣም ከባድ ነገር ነው። ሶ በህይወታችሁ ውስጥ ሰርቭ የማያደርጋችሁ የማያገለግላችሁ ነገር ካለ ልቀቁት፣ በቃ ልቀቁት። እንዴት ሰላም እንደምታገኙ you have no idea። እኔ አሁን እንትን ነኝ በቃ ብዙ ፍላጎቶች አሉኝ ምናምን አለ አንዳንድ ጊዜ በጣም ሆልዶ ነው የማደርግባቸው ነገሮች፣ ግን አይሆንም ከተባለ በቃ ነኝ እንደምንም ብዬ ለመልቀቅ ነው ጥረት የማደርገው። ምክንያቱም አዳዲስ ነገር ኤክስፒሪየንስም ቢሆን ኢንፎርሜሽንም ቢሆን ምንም አይነት ነገር ወደ ህይወታችሁ እንዲመጣ የምትፈልጉ ከሆነ አሁን ላይ የማይጠቅምና የማያገለግላችሁን ነገር መልቀቅ መቻል አለባችሁ። ኢት ማይት ኢንክሉድ ሰዎች ሊሆን ይችላል፣ እቃ ሊሆን ይችላል፣ ቦታ ሊሆን ይችላል፣ ኤኒቲንግ ማለት ነው። አያስፈልግም በቃ ላይ ከዚህ በኋላ እኮ ምንም የሚያገልግልኝ ነገር የለውም፣ እስከዛሬ አምጥቶኛል ቴንኪዩ፣ ከዚህ ውጭ ግን ከዚህ በኋላ ግን ወደፊት አያስቀጥለኝም ብላችሁ የምትሏቸውን ነገሮች ሪሊዝ አድርጉ። ዳት ዌይ አዲስ ነገሮች ለመምጣት ቦታ ያገኛሉ። ግን ሁሉን ነገር ሙጥኝ የምንል ከሆነ የምንይዝ ከሆነ ግን አንደኛ ለማደግም እኮ ለራሳችን እድል እየሰጠን አይደለም ማለት ነው። ሶ ሃየር ሰልፋችን እንዴት አድርጎ እኛ የምንጠይቀውን የምንጸልየውን ጸሎት ራሱ እንዴት እንዲመለስ ያደርግልናል። ቢካዝ ዊ አር ሆልዲንግ ኦን ቱ ሰምቲንግ ሰርቭ የማያደርገን ነገር አሁን ላይ። ሶ ጀስት ሪሊዝ ማድረግን ተለማመዱ። አንዳንድ ጊዜ ኢሞሽኖችም ሊሆኑ ይችላሉ ባይተው ሰዎች ብቻ ማደሩ። ሶ በቃ ቂም የያዛችሁበት ሰው ካለ፣ የተናደዳችሁበት ሰው ካለ፣ ያዘናችሁበት ሰው ካለ ፎርጊቭ አድርጉ። ሶ ዳት ዩ ሃቭ ስፔስ። ከዛ ሃየር ሰልፋችሁ መልእክት ሲያመጣላችሁ ወይም ደግሞ የሆነ አዲስ ነገር እናንተን የሆነ ለማስደሰትም ለማሳደግም ለመርዳትም ሲያመጣላችሁ ለማስተናገድ እንድትችሉ ሪሊዝ ማድረግን በደንብ ፕራክቲስ አድርጉ። ከሃየር ሰልፋችን ጋር ያለንን ኮኔክሽን እንዴት እንደምናጣ ታውቃላችሁ? ቢካዝ አንዳንድ ጊዜ ትራውማቲክ የሆኑ ኤክስፔሪየንሶች ሊገጥሙን ይችላሉ በልጅነታችን። ሶ ቅድም እንዳልኳችሁ በራሳችን እንዳንተማመን የራሳችንን ይሄ ከውስጥ ጋይድ የሚያደርገንን ማንነት እንዳናዳምጥ የሚያደርጉ ኤክስፔሪየንሶች ሊሆን ይችላሉ። ፍርሃት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል። አሁንማ እንዴት ብለን ሲጀመር ሃየር ሰልፍ እናዳምጣለን? እኔ ራሴ አንደኛዋ ነኝ። ቀኑ ሙሉ ቲክቶክ ላይ ስክሮል በማድረግ ሙል ሆነስትሊ ይሄ ሁላ ነገር ያደረኩ ራሱ አይ ስቲል ጋት ታይም ፎር ቲክቶክ። አንዳንድ ቀኑ ሙሉ ጭራሽ ስልክ የማነካበት ጊዜ ሊኖር ይችላል። ላይክ ኮች እያደረግኩኝ ወይ ቪዲዮ እየቀረጽኩኝ ወይ ሂሊንግ እየሰራው ምናምን እንደዚህ አይነት ነገሮች እና በጣም ኦኪፓይድ ሆኜ ማታ ላይ ማለት ነው በቃ የሆነ አይ ፊል ላይክ የሆነ ጊዜ ማሳለፍ ያለብን ይመስለኛል ከቲክቶክ ጋር። በቃ ይሁን እንዴ ዛሬ እኮ ምንም እንትን አላልኩም ምናምን ሁላ ይላል ውስጤና እንደዛ ሁል ጊዜ ኢንቨስትድ ሆነን ስልካችንን በቃ ቀኑን ሙሉ ስክሮል እያደረገን የምንውል ከሆነ ሰውነታችን ውስጥ ምን እንደሚከናወን አናውቅ፣ የሚመጡ መልእክቶችን ማዳመጥ አንችል፣ ምንም በቃ ላይክ
እንዲሁ ዝም ብለን ብቻ ሴም ሳይክል ሪፒት እያደረግን ነው የምንኖረው። ስለዚህ እነዚህ ኤክስፔሪየንሶች ይሄ በራስ መጠራጠር አሁን ያልኳቸው የዘረዘርኳቸው ነገሮች በአጠቃላይ ምን ያደርጉናል? ሃየር ሰልፋችንን እንዳናዳምጥ ይከለክሉናል ማለት ነው። ስለዚህ ኤኒቲንግ የሆነ ወደ ውስጣችሁ እንዳትመለሱ ራሳችሁን ይሄ አለ አይደለ ከውስጥ የሚመጣውን ጋይደንስ እንዳታዳምጡ የሚያደርጋችሁን ፕራክቲሶችን መርምሩና ለመቀነስ መሞከር። ኤክስትሪሚስት አትሁኑ ጋይስ። እኔ አንዳንድ ሰዎች ጋር ማልስማማው ምንድን ነው በአንድ ቀን ዲሳይድ አድርገው ሶሻል ሚዲያ ድሊት ምናምን የሚያደርጉ ሰዎች what kind of crazy act is that? ላይክ ምንም አይነት ለውጥ ደግሞ አታመጡበትም። ምክንያቱም የሆነ ሰዓት ላይ ደግሞ ዳውንሎድ ያደርጋሉ፣ አንዴ ዲአክቲቬት ያደርጋሉ፣ አንዴ ይመልሳሉ፣ አንዴ መከራ በቃ ውሃ ቅዳ ውሃ መልስ አይነት ነገር ነው የሚሆነው። እንደዚህ ግን አማርኛ ጎበዝ ነኝ እንዴ ባይተው ከየት እንደሚመጣልኝ አላውቅም። አንዳንዴ ተረትና ምሳሌ ምናምን ኤኒዌይ ሶ ምን ለማለት ነው በጣም ድራማቲክ የሆነ ዲሲዥን ዲሳይድ አታድርጉ። ራሳችሁ መግራት ነው መለማመድ ያለባችሁ። ሶ ምናልባትም በጣም ብዙ ሰዓት የምትጠቀሙ ሰዎች ካላችሁ ሰዓቱን ለመቀነስ መሞከር። ላይክ ታይም ሊሚት እኮ አለ ስልካችን ላይ። ሶ ያንን ታይም ሊሚት የሆነ ነገር አድርጉት ለዚህ ያህል ሰዓት ብላችሁ። ከዛ ያ ራሱ ሲዘጋባችሁ ኢቭን ዶ ላይክ ኢግኖር ብላችሁ መቀጠል ትችላላችሁ። ግን ራስን ለመቆጣጠር መሞከር ማለማመድ ነው። ብቻ ቀስ በቀስ ነው እንጂ የምንለማመደው በአንድ ጊዜ አቆማለሁ እንዲያረጋለሁ እንዲጀምራለሁ አታድርጉ። ስቴፕ ባይ ስቴፕ ግን ካደረጋችሁት ዘላቂ የመሆን ቻንሱ በጣም ከፍተኛ ነው። ሶ ሃየር ሰልፋችን በተለያየ መንገድ ከኛ ጋር ኮኔክት ሊያደርግ ይችላል። ሶ አንደርስታንድ ማድረግ አለብን እንዴት አድርጎ ኮኔክት እንደሚያደርግ ሶ ዳት ከየት የመጣ መልእክቶች እንደሆኑ ራሱ አንደርስታንድ እናደርግ ማለት ነው። ኤንድ ህልም ሊሆን ይችላል እነዚህ ነገሮች በውጭ በኩል የምትመለከቷቸው ሳይኖች ሊሆን ይችላል። አንዳንድ ጊዜ በድምፅ መልክ ሊሆን ይችላል። አንዳንድ ጊዜ በግጥምጥሞች ሊሆን ይችላል። አንዳንዴ ሃየር ሰልፋችን ነገሮችን ኦርኬስትሬት ያደርጋል። ባይ ዘ ዌይ ላይክ ያቀነባብራል። ለምሳሌ እናንተ የምታስቡት ነገር አዲስ ቢዝነስ ለመጀመር ሊሆን ይችላል፣ ወይ ይህን ሪሌሽንሽፕ በቃ ላቁመው ወይ ልግባ ምናምን ብላችሁ ሊሆን ይችላል። ኤኒቲንግ እያሰባችሁት ያለውን ነገር ብቻ ከሱ ጋር አላይ እንዲሆኑ ነገሮችን ያዘጋጅላችኋል። ሌትስ ሴይ ራንደምሊ የሆነ ሰው ኢቨንት ጠርቷችሁ ምንም እናንተ ከምትሰሩት ጋር የሚገናኝ ላይሆን ይችላል፣ ግን ጀስት ፍሬንድ ኢንቫይት ሊያደርጋችሁ ይችላል። እስቲና እንደዚህ አይነት መዝናናት ምናምን ሊሆን ይችላል። እናንተ ደግሞ የምታስቡት የቢዝነስ አይዲያ ከዛ ኢቨንት ጋር በጭራሽ አይገናኝም ብላችሁ ልታስቡ ትችላላችሁ። ግን ኦኬ ብላችሁ ተነስታችሁ ሄዳችሁ እንበል። እዛ ቦታ ላይ ለእናንተ የሚያስፈልጉ ሰዎች፣ ሁኔታዎች በሙሉ ተገጣጥሞ ልታገኟቸው ትችላላችሁ። ዳትስ ዮር ሃየር ሰልፍ ላይክ ነገሮችን ሰብስቦ አዘገጃጅቶ እዛ ጋር ያስቀምጠና የሚያገናኛችሁ ማለት ነው። ስለዚህ ቢ ኦፕን ቱ ኒው ኤክስፒሪየንስስ፣ ቢ ኦፕን ቱ እንደዚህ ቀስ አድርጎ ይሄ ጎንተል የሚያደርጋችሁን አይነት ነገር ይሄ ኢንቱዊሽናችን ምናምን ማለት ነው ባጭሩ እኮ እነሱን ነገሮችን እያዳመጣችሁ በሄዳችሁ ቁጥርና አፕሪሼት እያደረጋችሁ ስትሄዱ በደንብ ሃየር ሰልፋችሁም ራሱን መግለጽ ይጀምራል በእናንተ ህይወት ውስጥ ማለት ነው። ወይም ደግሞ በደንብ አድርጎ መምራት ይጀምራል። አላው የማናደርግ አይነት ሰዎች ከሆንን ግን ከሃየር ሰልፋችን ጋር ዲስኮኔክትድ ሆነን ልንቀር እንችላለን ማለት ነው። ሶ አንደኛ ፎርሙ የተለያየ እንደሆነ መረዳት፣ ሜሴጆቹን የሚልክበት መንገድ የተለያየ ነው። ሁለተኛ ነገር ደግሞ እንዳልኳችሁ አፕሪሼት ማድረግ ላይክ ቴንክ ዩ whatever you going through። አንዳንድ ጊዜ ደስ የሚያይሉ ኤክስፒሪየንሶችን እያሳለፍን ሊሆን ይችላል እና በዛ ሰዓትም ቢሆን ኦኬ ይሄ ነገር ለበጎ ነው አም ፕሬቲ ሹር ለምክንያት ነው እግዚአብሔር ይህን ነገር የፈቀደው እና ቴንክ ዩ ይህን ነገር በቃ ኤክስፒሪየንስ በማድረግ ብላችሁ ራሱ ስታደንቁ ማለት ነው ኢትስ ሶ ፓወርፉል። ሃየር ሰልፋችሁ በደንብ ህይወታችሁ ውስጥ በደንብ ራሱን ፕሬዘንሱን እያሳያችሁ ይመጣል። አንዳንድ ጊዜ ፎርስፉልም ሊሆን ይችላል። ምክንያቱም አንዳንዶቻችን ለምሳሌ ምንም እንዲህ ጎንተል አይደለም ምንም መጀመሪያ ሹክ ነው የሚለው አይደለ፣ ከዛ ቀስ እያለ ደመቅ እያደረገው ይመጣል ሜሴጅ እና ለምሳሌ ሰርቬ የማያደርገን ላይፍ ስታይል ሊኖረን ይችላል፣ ወይም ደግሞ ስራ ሊኖረን ይችላል እና ኢግኖር እያደረግን ኢቭን ዶ ውስጣችን እየታወቀን ግን በቃ መብላት ስላለብን መስራት ስላለብን ምናምን ብለን እያደረግናቸው የምንቀጥል ከሆነ ቀስ ብሎ ይነግረናል። አይ ካልን አሁንም ትንሽ ጮክ ይላል። አይ ካልን የሆነ ሰዓት ላይ ላጥ ነው የሚያደርገን። ኦኬ ሶ ሰም ፒፕል ከራሳቸው ጋር ለመገናኘት ይሄ ከሃየር ሰልፋቸው ጋር ለመገናኘት ቆንጠጥ መደረግ ይፈልጋሉ።
ቁጭ ያደርገናል ማለት ነው። ለምሳሌ አክሲደንት ወይም ደግሞ እንደዚህ በሽታ ምንም ብንደረግ አንሰማ ስንል በቃ ዩኒቨርስ ኢንተርፊር ያደርጋል። ከዛ ቁጭ ያደርገናል ማለት ነው። ያኔ ብቻችንን እንሆናለን። ከጤና በላይ ደግሞ ምንም ነገር የለም። ስለዚህ ሁሉ አቴንሽናችን ወደዛ ይሰበሰብና ያው ማዳመጥ ያለብንን መልእክት እንድናዳመጥ እንገደዳለን ማለት ነው። ስለዚህ የሆነ በጥፊ ከመባላችን በፊት ሹክ ሲለን ለማዳመጥ ጥረት ብናደርግ ይሻለናል። ምክንያቱም ያኛው ትንሽ ፔንፉል ስለሚያደርገው ማለት ነው። ዞሮ ዞሮ ግን ሃየር ሰልፍ ቢገር ፐርፐዝ ፉልፊል ልናደረግ እንደሆነ የመጣ ነው ስለሚረዳ ነው እንደዛ ነገር የሚያደርገን እንጂ እኛን ለማሳመም ለመጉዳት ምናምን አይነት ነገር አይደለም ማለት ነው። እንዳልኳችሁ ላቪንግ ነው፣ ፔሸንት ነው፣ አንደርስታንዲንግ ነው፣ ሰፖርቲቭ ነው ሃየር ሰልፋችን። ያንን ማንነት ማወቅና መረዳትን መለየት በጣም ኢምፖርታንት ነገር ነው። አንዳንድ ጊዜ እኮ ያለ ፈቃዳችን የሚከናወኑ ነገሮች አሉ በህይወታችን ውስጥ ሰደን የሆነ ላይፍ ቼንጆች ያጋጥሙናል እና እነዛን ለውጦች ኢንስቴድ ኦፍ ሬዚስቲንግ ኢንስቴድ ኦፍ ላይክ ወይኔ ለምን ሆነብኝ እንዴት እንደዚህ ሆነብኝ ብለን ከመከላከልና ራሳችንን እንደ ቪክቲም ከመቁጠር ይልቅ ኦኬ this is የሆነ ፐርፐዝ አለው የሆነ ላይክ ሃየር ሰልፌ ለእኔ የተሻለ ነገር ሊያመጣልኝ የሆነ ነገር እያሳየኝ ነው እያስተማረኝ ነው እንጂ ላይክ እኔ ላይ የተደረገብኝ ወይም ደግሞ እኔ የምጎዳበት አይነት ኤክስፔሪየንስ ነው ብለን ማሰብ የለብንም። እኔ አንዳንድ ጊዜ ቃላቶቼ ማለት ነው it's all over the place እና ላይክ እንዲህ ግጥም እያደረኩ ነው ማወራላችሁና ግን ሴንስ እንደሚሰጣችሁ አውቃለሁ። ምክንያቱም በጆሮአችሁ ብቻ ሳይሆን በልባችሁም ጭምር ነው የምታዳምጡኝ ብዬ ስለማስብ ማለት ነው። ኤኒዌይ ያ እንደዚህ ሰደን የሆኑ ለውጦች በቃ ላይ የሆነ ትዳራችን ብጥብጥ ሊል ይችላል፣ ወይ የምንሰራበት ቦታ የሆነ ነገር ይፈጠራል፣ ወይ የምንኖርበት ቦታ ውጡ ምናምን ብሎ አከራያችን ሊለን ይችላል። ይሆናል አይደል? ያላሰብነው ያልጠበቅነው ነገሮች ሲፈጠሩ ኦኬ የሆነ ማዳመጥ ያለብኝ ማወቅ ያለብኝ መረዳት ያለብኝ ነገር አለ፣ ለበጎ ነው ብሎ አንደርስታንድ ማድረግ ኢትስ ቬሪ ኢምፖርታንት። በስተመጨረሻ ሃየር ሰልፋችን እንዴት አድርገን ኢንቴግሬት ማድረግ እንችላለን ወይም ደግሞ እንዴት መላበስ እንችላለን ብለን ልንለው እንችላለን። ይህንን ነገር ማድረግ የምንችለው ምንድነው? ይሄ ሻዶ ወርክ ምናምን ብያችኋለሁ፣ በደንብ አውርተንበታል። ቻሌንጅም ነበረን፣ አምሹር አይታችሁታል። ሁሉንም ነገር ተሳትፋችሁም ሊሆን ይችላል። ኢንቴግሬሽን ማለት በመጀመሪያ ደረጃ ምን መሰላችሁ? የምናውቃቸውን የተማርናቸውን ነገሮች ወደ ፕራክቲስ ማምጣት ማለት ነው። ወይም ደግሞ ይሄ ከውስጣችን ከማንነታችን ጋር ማዋሃድ ማለት ነው። ዝም ብሎ መማር፣ ዝም ብሎ ማወቅ፣ ዝም ብሎ ማዳመጥ አይደለም። አምሹር የኔ ተከታዮች ደግሞ እንደዛ እንዳሉ ናችሁ። ምክንያቱም ምን ይሰራላችኋል ቁጭ ብላችሁ እኔን 1 ሰዓት ሙሉ እንደዚህ አይነት ነገር ሳወራ አዳምጣችሁ ፕራክቲስ የማታደርጉ ከሆነ? ምክንያቱም በህይወታችሁ ውስጥ የምትፈልጉትን ለውጥ እንዴት ታገኛላችሁ? በማዳመጥ ብቻ ምንም ነገር ለውጥ አይመጣም። የምናውቃቸውን የተማርናቸውን ነገሮች ፕራክቲካል ወደሆኑ ነገሮች መቀየር። ከዛ ሻዶ ወርክ ያልኳችሁ ደግሞ ምንድነው መረዳት ያለብን? አሁን ሃየር ሰልፋችንን አይተናል፣ ሎወር ሰልፋችንን ደግሞ ተረድተናል። ራይት? አንዳንድ ሰዎች ምን ሊመስላቸው ይችላል? በቃ ሃየር ሰልፌን ነው ሆኜ መኖር ያለብኝ ብቻ ኖ፣ ሎወር ሰልፋችንም ኢንቴግሬት ማድረግ ያስፈልጋል፣ ማለት ማዋሃድ ያስፈልጋል። ዞሮ ዞሮ ሁሉም የአንድ ሙሉ አካል ክፍል ናቸው። ስለዚህ ሻዶዋችሁን ኢግኖር አታድርጉ፣ ሬዚስት አታድርጉ። ኢሞሽኖቻችሁን፣ ፊራችሁን፣ ሁሉ ነገራችሁን ለመረዳት ለማወቅ፣ መልቀቅ ያለባችሁን ለመልቀቅ፣ ሞር ወደ ህይወታችሁ መጥራት ያለባችሁን ነገር በመጥራት በምናምን ሃየር ሰልፋችሁን ኢንቴግሬት ማድረግ ትችላላችሁ እላችኋለሁኝ። አይ ቲንክ አቭ ሴድ ኢናፍ፣ በቂ ነገር አውርቻለሁ ብዬ አስባለሁ። ግን በቃ ሃየር ሰልፋችሁ የሆነ ዋንነታችሁ ማለት ነው በደንብ በቃ ላይክ ሃየር ፐርስፔክቲቭ ያለው እዚህ ምድር ላይ ስትመጡ ምን እንደምታደርጉ፣ ምን ሚሽናችሁ እንደሆነ፣ ምን ፐርፐዛችሁ እንደሆነ አንደርስታንድ የሚያደርግ ስለሆነ ወደዛ የሚያቀርባችሁ የሚመራችሁ ጋይዳንሳችሁ ነው። ስለዚህ በደንብ አድርጋችሁ ተከተሉት፣ አዳምጡትና ብቁ ሁኑ በራሳችሁ ነው የምላችሁ። አይኖ እኔ በጣም ደስ ይለኛል ሁሉ እየተከታተላችሁ የምትሄዱ፣ ግን እትና ላይክ እኔ የማወራላችሁ ነገሮች የተለየ ሰው ስለሆንኩኝ የተለየ ብቃት ስላለኝ አይደለም። ኢትስ ጀስት እኔ ከሃየር ሰልፌ ጋር ኮኔክትድ ስለሆንኩኝና የሚያስተምረኝን ነገር ሃየር ሰልፌን ስለምተረጉም ወደ ህይወቴ ስለማመጣ ነው። ስለዚህ ሁላችሁ እኔ ላይ የምታዩት በጣም የምትወዱትን ኳሊቲ በሙሉ በውስጣችሁ አለ። ያንን ኳሊቲ መላበስ ትችላላችሁ። ስለዚህ go back to yourself
ኤንድ ሃየር ሰልፋችሁ ጋይድ እንዲያደርጋችሁ ፍቃዱን ስጡ ትላችኋለሁ። በጣም ወዳችኋለሁ። አል ሲ ዩ ኔክስት ዊክ ባይ